ክለቦች ትልቅ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ ትላንትና የምድብ የግሩፕ ስቴጅ አምስተኛ ዙር ጨዋታዎች ቀጥለው ተከናውነዋል በተለያዩ ስቴዲየሞች ማለት ነው። ምሽት 2:45 እንዲሁም ደግሞ ምሽት 5 ሰዓት ላይ በርካታ ጨዋታዎች ቀጥለው ተደርገዋል። ምሽት 2:45 በጊዜ ከጀመሩ መርሃግብሮች መካከል አያክስና ቤኔፊካን ያገናኘው መርሃግብር አንዱና ተጠባቂ ነው። በተለይ አያክስ በውጤት እጦት በጣም እየተፈተነው የሚገኝ ቡድን ስለመሆኑ መናገር እንችላለን። ከዛ ውጪ ቤኔፊካ የጆዜ ሞሪኒዮ ቡድን ዶሜስቲክሊ ሀገር ውስጥ ላይ ጥሩ እንቅስቃሴ ያደርጋሉ። ጆዜን ባሳለፈው መስከረም ወር ላይ ከሾሙበት ጊዜ አንስቶ 6 ጨዋታዎችን አድርጓል። 4ቱን አሸንፈው 2ቱን ባቻ ውጤትን ያጠናቀቁት። በአውሮፓ መድረክ ላይ ግን በጣም አይናፋር የሆነው ቡድን ሆኖ እንደቀረበ ውጤቶቹም ይናገራሉ። በተለይ በኒውካስል ዩናይትድ ከዛ ውጪ በቼልሲ የተሸነፉበት መርሃግብር ይጠቀሳል። በሜዳቸው ደግሞ በአዘርባይጃኑ ቡድን ካራባግም የተሸነፉበት አጋጣሚ በትልቁ የሚነሳ ነው። ትላንትና ግን ከሜዳቸው ውጪ ወደ ክራይፍ አሪና ተጉዞ በዳልና እንዲሁም ደግሞ በባሬሮ በተባሉ ተጫዋቾች ባስቆጠሯቸው ጎሎች ማለት ነው የጆዜ ሞሪኒዮ ቡድን በአውሮፓ ሻምፒየንስ ሊግ የመጀመሪያ 3 ነጥባቸውን ማሳካት የቻሉበትን አጋጣሚ ፈጥሯል ማለት ነው። በደረጃ ሰንጠረዡ ላይም እንግዲህ 3 ነጥብ በመያዝ 29ኛ ደረጃ ላይ መቀመጥ የቻሉበትን አጋጣሚ ፈጥሯል። አያክስ እስካሁን 1 ነጥብ መሰብሰብ አልቻለም። ስለዚህ በደረጃ ሰንጠረዡ ግርጌ ላይ ተቀምጦ የሚገኝ ቡድን ስለመሆኑ መናገር እንችላለን። ሌላው በተመሳሳይ ሰዓት የተደረገው የጋላታሳራይና የዩኒየን ሴንት ጄልዋስ ጨዋታ በቤልጂየሙ ተወካይ ቡድን ከሜዳቸው ውጪ ተጉዘው የቱርኩን ሀያል ቡድን ያገኙት ራምስ ፓርክ ላይ የተደረገ መርሃግብር ነው። ዩኒየን ሴንት ጄልዋስ 1-0 ነጥብ ውጤት ጨዋታውን በማሸነፍ አስፈላጊ የምትባለውን ወሳኝ 3 ነጥብ ማሳካት ችሏል። በተለይም 17 ደቂቃ ላይ ፕሮሚስ ዴቪድ ብቸኛውን ጎል ያስቆጠረው ተጫዋች ነው። የኦካም ብሩኩ ቡድን ጋላታሳራይ ያለ ቪክተር ኦሲሜን ጥርስ የሌለው አንበሳ ነው። ይሄ በግልጽ የታየ ነው። ኢካርዲ የጨረሰ ተጫዋች ይመስላል። በአጠቃላይ በማጥቃት እንቅስቃሴ ላይ የግብ ዕድሎችን መፍጠርም ሆነ ስፔሶችን ክሬት ከማድረግ ጋር በተያያዘ በጣም የተዳከመው ተጫዋች ሆኖ ትላንትና ታይቷል። ከዛ በተጨማሪ አርዳ ዩራይ የተባለ የስክላካይ አማካይ ተጫዋች ደግሞ 80ኛውና 89ኛው ደቂቃ ላይ በተመለከታቸው ቢጫ ካርዶች በቀይ ካርድ ማለት ነው ከሜዳ የተሰናበተው ተጫዋች ነው። አልቢትሩ ሆዜ ሳንቼዝ ናቸው። ብዙ ቀልድ የሚያውቁ አሰልጣኝ ማነው አልቢትር አይደሉም። በሁለት ቢጫ ካርድ ሸኝተውታል። ለዩኒየን ሴንት ጄልዋስ ነጥቡ እጅግ በጣም አስፈላጊ ስለመሆኑ ማስመር ያስፈልጋል። ምክንያቱም አሁን ባለው ወቅታዊ ሁኔታ በ6 ነጥብ 22 ደረጃ ላይ ተቀምጠው ይገኛሉ። ጋላታሳራዮች በ9 ነጥብ 11 ደረጃ ላይ ተቀምጠው ይገኛሉ። በሜዳቸው ያጋጠማቸውም የመጀመሪያ ሽንፈት ሆኖ በአውሮፓ ሻምፒየንስ ሊግ ተመዝግቧል። ምሽት 5 ሰዓት ላይ በርካታ ጨዋታዎች ተደርጓል። ጁቬንቱስ የሞት ሽረት ትግል አድርገው ቦደ ግሊምተን 3-2 በሆነ ውጤት ያሸነፉበት መርሃግብር ይጠቀሳል። ጆናታን ዴቪድ የ91ኛ ደቂቃ ጎል ለጁቬንቱስ ወሳኝ ነበር። ቢያንኮኔሪዎቹ በአውሮፓ ሻምፒየንስ ሊግ እስካሁን ድረስ ሙሉ 3 ነጥብ ማሳካት አልቻሉም። ትላንትና እንግዲህ የሞት ሽረት ትግል አድርገው ያቺን 3 ነጥብ ማሳካት ችሏል የሉቺያኖ ስፓሌቲ ቡድን ማለት ነው። አሁን ባለው ሁኔታ ጁቬንቱስ በ6 ነጥብ 21 ደረጃ ላይ ተቀምጠው ይገኛሉ። ቦደ ግሊምት የኖርዌይ ተወካይ ቡድን በ2 ነጥብ 31 ደረጃ ላይ ለመቀመጥ የተገደደ ቡድን ስለመሆኑ መናገር እንችላለን። ሁለት ጊዜ ወደ ጨዋታው መጥተው ነበር። ቢሆንም ግን የጆናታን ዴቪድ ጎል ቅስም ሰባሪ እንደነበረች መናገር ይችላል። ቦሩሲያ ዶርትመንድ እንዲሁ ቪላሪያልን ጋብዘው 4-0 ሆነ ሰፊ ውጤት በሲግናል ኢዱና ፓርክ ረትተዋቸዋል። ሴርሂዮ ጊሬሲ 2 ጎሎችን አስቆጥሯል። ካሪም አዴሚና ስፔንሰን ደግሞ ቀሪዎቹን ጎሎች አስቆጥሯል ማለት ነው። በመርሃግብሩ ላይ በተለይ 50ኛው ደቂቃ ላይ ሁዋን ፎይዝ ቪያር ከታየ በኋላ በተለይ በቀጥታ ቀይ ካርድ ከሜዳ የወጣበት አጋጣሚ ተፈጥሯል። ያ ቪላሪያልን በትልቁ እንደጎዳ መናገር እንችላለን። ከዛ በተጨማሪ የጎል መጠኑ ከፍ የሚልበት አጋጣሚ ነበረ። 82ኛው ደቂቃ ላይ ፋቢዮ ሲልቫ የፖርቹጋል አጥቂ ያገኘውን የፍጹም ቅጣት ምት በሚገባ መጠቀም አለመቻሉን ተከትሎ ጨዋታው 4-0 በሆነ ውጤት ለመጠናቀቅ ተገዷል ማለት ነው። ቪላሪያል ሌላው በጣም አጣብቂኝ ሁኔታ ውስጥ የሚገኝ ቡድን ነው። 1 ነጥብ ብቻ ነው ያላቸው እስካሁን ከ5 መርሃግብር 8 የጎል ዕዳ አለባቸው። 34 ደረጃ ላይ ተቀምጠው ይገኛሉ። ቦሩሲያ ዶርትመንድ በበኩላቸው እንግዲህ በመሪዎቹ ተርታ ላይ እንዲሰለፉ ያስገድላቸው ነጥብ አግኝተዋል። 10 ነጥብ በመሰብሰብ 4 ደረጃ ላይ የተቀመጡበት አጋጣሚ እንዳለ መናገር እንችላለን። ከዛ ውጪ ትላንትና ከምሽቱ በጣም ተጠባቂ የነበረው መርሃግብር የቼልሲና የባርሴሎና መርሃግብር ነበረ። ሁለቱም ቡድኖች ወቅታዊ አቋማቸው ጥሩ ከመሆኑ ጋር በተያያዘ እንዲሁም ቁልፍ የሚባሉ ኢንዲቪጁዋል ኳሊቲያቸው ወይም የግል አቅምና ክህሎታቸው ላቅ ያሉ ተጫዋቾች ያሉበት ስብስብ ከመሆኑ ጋር በተያያዘ ሁለቱም ቡድኖች ጋር ማለት ነው የሚያደርጉት መርሃግብር ተጠብቆ ነበረ። ግን ሜዳ ላይ የታየው ነገር ከዛም የተቃራኒ ነው። ማለትም የአንድ ቡድን የበላይነት ብቻ የተንጸባረቀበት መርሃግብር ሆኖ ተጠናቋል። ኤንዞ ማሬስካ ቡድን 10 ከ10 ሊሰጠው እንዲችል የሚያስገድድ አይነት የጨዋታ አሰላለፍ፣ የጨዋታ ተገባበር፣ ከዛ በተጨማሪ የተጫዋቾች ቅያሪ፣ ሁሉም ነገር ኦን ፖይንት ወይም ትክክለኛ እንደነበር መናገር እንችላለን። 3-0 በሆነ ውጤት ነው ጨዋታውን ያሸነፉት በወረቀት ደረጃ ማለት ነው እንጂ 5-0 6-0 ቼልሲዎች ማሸነፍ የሚችሉበት አጋጣሚ በትልቁ ነበረ። ዩሊስ ኩንዴ 27ኛው ደቂቃ ላይ ራሱ ላይ ያስቆጠራት ጎል ቼልሲን መሪ አድርገዋል። 55ኛው ደቂቃ ላይ ይሄ ብራዚሊያን ጄም በጣም ስፔሻል ታለንት ነው ስቴቫው ዊሊያን በተለይ ቼልሲ በእጃቸው ላይ በጣም ወርቃማ ኮከብ የሚያበራ ኮከብ እንዳለ በግልጽ ትላንትና የሚያስመሰከሩበትን አይነት እንቅስቃሴ ነው የተጫዋች ያደረገው። ነገ በተለይ ለክለቡን ሊያሻገር ይችላሉ ተብሎ ከሚጠበቁ ተስፈኛ ወጣት አቅም ያላቸው የአጥቂ መስመር ተጫዋቾች መካከል አንዱ ሆኗል ስቴቫው ዊሊያን። ገና 18 ዓመቱ ላይ ነው የሚገኘው። ላሚን ያማል በፈዘዘበት ጨዋታ ይሄ ተጫዋች ደግሞ ደምቆ አምሽቷል ማለት ነው። 55ኛው ደቂቃ ላይ ያስቆጠራት ጎል እጅግ በጣም አስደናቂ ስለመሆኗ ማስመር ያስፈልጋል። ሊያም ዴላፕ ተቀይሮ ገብቶ ለቼልሲ በስታንፎርድ ብሪጅ የመጀመሪያ ጎሉን ያስቆጠረም ተጫዋች ሆኗል። እንግዲህ የሃንሲ ፍሊኩ ቡድን ባርሴሎና እርግጥ መጀመሪያ ላይ ያገኙትን የፌራን ቶሬስን አጋጣሚ ቢጠቀሙ ምናልባት ጨዋታው ሌላ መልክ ሊኖረው ይችል ነበር የሚለውን ማንሳት ያስፈልጋል። ከዛ ውጪ ሮናልዶ አራውሆ ሬክለስ ታክል ግዴለሽነት የተሞላበት ጥፋት መስራቱን ተከትሎ በሁለት ቢጫ ካርድ 44ኛው ደቂቃ ላይ በቀይ ካርድ ወጥቷል። ያ ትልቁ ጌም ቼንጀር እንደነበር በጨዋታው ላይ መናገር እንችላለን ማለት ነው። ባርሴሎና ባለፉት 24 ጨዋታዎች ጎል እንኳን ቆጥሮ የሚወጣ ቡድን ነበረ። ከዛ ከ24 መርሃግብሮች በኋላ ጎል ሳያስቆጥሩ የወጡበት መርሃግብር ሆኖ አልፏል። ከዛ በተጨማሪ ሁለቱ ቡድኖች ግንኙነት ለ15ኛ ጊዜ ነበረ ትላንትና። እንግዲህ ባርሴሎና ወደ ስታንፎርድ ብሪጅ አቅንተው ያሸነፉት 1 ጊዜ ብቻ ነው። ቼልሲዎች 5 ጊዜ ያሸንፈው ነበረ። ትላንትና እንግዲህ 6ኛ ድላቸውን ባርሴሎና ላይ እንደተጎናጸፉ መናገር ይችላል። በአጠቃላይ ለኤንዞ ማሬስካ ቡድን በስነ ልቦና ረገድ እንኳን ማለት ነው የፊታችን እሁድ ደግሞ የሊጉ መሪ ቡድን አርሰናልን በሜዳቸው ስታንፎርድ ብሪጅ ይጋብዛሉ። ስለዚህ መንፈሰ ጠንካራ ሆነው እንዲቀርቡ ማለት ነው ትልቅ አስተዋጽኦ የሚኖረው መርሃግብር እንደሆነ ነው ብዙዎች እያነሱ የሚገኙት። ቼልሲዎች ነጥባቸውን 10 አድርሰዋል። 5 ደረጃ ላይ ተቀምጠው ይገኛሉ። ባርሴሎና በ7
ነጥብ 15ኛ ደረጃ ላይ ተቀምጦ የሚገኝ ቡድን ስለመሆኑ መናገር ይቻላል። ከዛ ውጭ ፔፕ ጋርዲዮላ ቡድን በሜዳቸው በደጋፊዎቻቸው ፊት በባየር ሌቨርኩሰን ያልተጠበቀ 2-0 ሽንፈት አጋጥሟቸዋል። ተጋጣሚን መናቅ የሚመስል ያጫወት መንገድን ወይም ደግሞ አሰላለፍን ይዞ የገባው ፔፕ ጋርዲዮላ ዋጋ ከፍሏል ማለት ነው። ግሪማልዶና ፓትሪክ ሺክ የጎሎቹ ባለቤቶች ናቸው። ቋሚ አሰላለፍ ላይ በርካታ ተጫዋቾች አልተሰለፉም። ለምሳሌ እንደ ፊል ፎደን፣ ጀርሚ ዶኩ፣ ኒኮ ኦራይሊ፣ ራያን ሼርኪና ኤርሊንግ ሃላንድ እነዚህ ሁሉ ተጫዋቾች ተቀየረው ወንበር ላይ ተቀምጠው ነበር መርሃ ግብሩን እንዲጀምሩ ያደረገው ፔፕ ጋርዲዮላ ያው ተጋጣሚ መናቅ አንዳንዴ ይታይበታል። ዋጋ በትልቁ ትላንትና እንዳስከፈለው መናገር እንችላለን። ለሌቨርኩሰን ግን ውጤቱ በጣም አስፈላጊ እንደነበር መናገር እንችላለን። በ8.13 ደረጃ ላይ መቀመጥ ችሏል። ሲቲዎች በ10.6 ደረጃ ላይ ተቀምጠዋል። ግን ለጊዜው ነው። እንደ ፓሪስ ሴን ጀርሜን፣ ሪያል ማድሪድ፣ ሊቨርፑል አይነት ቡድኖች ደግሞ ዛሬ ጨዋታቸውን ካሸነፉ ይበልጥ ደረጃቸው ዝቅ ሊል እንደሚችል ማስመር ያስፈልጋል። ከዛ ውጭ ኦሎምፒክ ዴ ማርሴይም ከኋላ ተነስተው ባስቆጠሯቸው 2 ጎሎች ኒውካስል ዩናይትድን 2-1 በሆነ ውጤት ረትቷል። የአንቶኒዮ ኮንቴ ቡድን ናፖሊም እንዲሁ ካራባግን 2-0 በሆነ ውጤት እንዲሁ በሜዳቸው ዲዬጎ አርማንዶ ማራዶና ስቴዲየም ላይ ያሸነፉበት አጋጣሚ ይጠቀሳል። ስላቪያ ፕራግ ከአትሌቲኮ ቢልባኦ ምንም ጎል ያልተቆጠረበት ብቸኛው የአውሮፓ ሻምፒየንስ ሊግ መርሃ ግብር ስለመሆኑ ማንሳት ይችላል። ከዛ ውጭ ፍሎሪያን ቪርትዝ ከዛሬው የሻምፒየንስ ሊግ የመርሃ ግብር እንግዲህ ውጪው መሆኑ ተረጋግጧል። እንግዲህ አሰልጣኝ አርነ ስሎት ናቸው ይፋ ያደርጉት ከፕሪማች ፕሬስ ኮንፈረንስ ወይም ከቅድመ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ ማለት ነው። እንግዲህ ከፍተኛ የስንብት ስጋት ወይም የስንብት ጫና የተጋረጠበት አሰልጣኝ እንደሆነ ይታወቃል። አርነ ስሎት ካለፉት 7 ጨዋታዎች አንዱን ብቻ ያሸነፈ ቡድን ነው ሊቨርፑል። በፕሪሚየር ሊጉ ደግሞ አምና ዋንጫውን አሳክተው ዘንድሮ ደግሞ በራሳቸው ቀመር፣ በራሳቸው ስሌት፣ በራሳቸው ያጫወት መንገድ ቡድኑን ሲረከቡ ግን ውጤት በጣም እንደ ሰማይ የራቀው የፕሪሚየር ሊግ ቡድን ሆኖ እየታየ ነው የሚገኘው። በአጠቃላይ ዘንድሮ ካደረጓቸው 12 ጨዋታዎች 6ቱን በመሸነፍ ከፍተኛ ውጤት እጦት ወይም ውጤት ቀውስ ውስጥ የሚገኝ ቡድን ነው። በተለይ ወደ 420 ሚሊዮን ፓውንድ ከፍተኛ የሆነ መዋለ ንዋይ ነው በዝውውር መስኮት ወጪ አድርገው ከፍተኛ የሚባል ገንዘብ ነው። እንግዲህ በርካታ ቁልፍ የሚባሉ ተጫዋቾችንም በዝውውር መስኮቱ ማስፈረማቸው ይታወቃል። በዛ መልኩም ስብስባቸውን አጠናክረው ቀርበው ነበረ፣ ግን ውጤት ማጣታቸው ነገር ይበልጥ አሳሳቢ ያደርገዋል ማለት ነውና ዛሬ በአውሮፓ ሻምፒየንስ ሊግ ከሆላንዱ ተወካይ ቡድን ፒኤስቪ አይንዶቨን ጋር የአምስተኛው ዙር የአውሮፓ ሻምፒየንስ ሊግ ጨዋታቸውን ቀጥለው እንግዲህ ሊቨርፑል ያከናውናሉ። ታዲያ ከቅድመ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ አሰልጣኙ ያለበትን ሁኔታ ተቀባይነት እንደሌለው፣ እየተመዘገቡ ያሉ ውጤቶች ተቀባይነት የሌላቸው መሆናቸውን አስምሮበታል። ሁኔታውን መጋፈጥ አለብን፣ ካለንበት ሁኔታ ለመውጣት ሁላችንም ከመቼውም ጊዜ በላይ በህብረት መቆም አለብን ሲል አርነ ስሎት ተደምጧል ማለት ነው። ከቡድን ዜናዎቻቸው ጋር በተያያዘ በቡድኑ የልምድ ማዕከል በሆነው በኤክሴ ትሬኒንግ ሴንተር ላይ አሁንም የጀርሚ ፍሪምፖንግ ከዞቼ ኮነር ብራድሊና አዲሱ ግዣቸው ሌላው ተጫዋች ማለት ነው ፍሎሪያን ቪርትዝ ያልታዩ ተጫዋቾች ናቸውና ምናልባት ከዛሬው መርሃ ግብር ውጪ የመሆን እድላቸው ሰፊ ሊሆን እንደሚችልም እየተገለጸ ይገኛል። ቀዮቹ እስካሁን ድረስ በሻምፒየንስ ሊጉ ሁለቱን የማድሪድ ከተማ ክለቦች ማለትም አትሌቲኮ ማድሪድና ሪያል ማድሪድን ጨምሮ አይንትራክት ፍራንክፈርትን ሲያሸንፉ በጋላታሳራይ ደግሞ መሸነፋቸው ይታወሳል። ያንን ተከትሎ በደረጃ ሰንጠረዡ ስምንተኛ ደረጃ ላይ ተቀምጧል። የሆላንዱ ተወካይ ቡድን ፒኤስቪ አይንዶቨን ደግሞ በሁሉም ጨዋታዎች ያለፉትን 5 መርሃ ግብሮች ያልተሸነፈ ጠንካራ ቡድን ነው። የፒተር ቦዝ ቡድን ባደረጉት 4 ጨዋታ 5 ነጥቦችን ሰብስቧል። በአውሮፓ ሻምፒየንስ ሊግ ብቻ ማለት ነው 18ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታው ዛሬ ምሽት አንፊልድ ነው የሚጀምረው። ስፔናዊው አሌሃንድሮ ሄርናንዴዝ ጨዋታውን በሞራል ቤዝነት ይመሩታል። በቀላሉ ግን እጃቸውን ፒኤስቪዎች ለሊቨርፑል ይሰጣሉ ተብሎ አይገመትም። በዛ ሂደት ደግሞ የሚያደርጉት ፉክክር ይጠበቃል። ከዛ ውጪ የአርሰናሉ አምበል ማርቲን ኦዴጋርድ ለዛሬው ተጠባቂ የአውሮፓ ሻምፒየንስ ሊግ አጓጊ ፍጥጫ በፊት ከቡድኑ ጋር ሙሉ ልምድ መስራቱ ተገልጿል። ይህ በእንዲህ እንዳለ በተለይ ቪክተር ጊዮኬሬሽ እና ካይ ሃቨርትዝ ከዛሬው ጨዋታ ውጪ መሆናቸውን እንግዲህ አሰልጣኝ ሚኬል አርቴታ በቅድመ ጨዋታ ጋዜጣዊ መግለጫዎች ላይ ያነሳቸው አንኳር ነጥቦች ናቸው። መረጋገጫ ተሰጥቶበታል ማለት ነው። እንግዲህ ክለቦች ትልቁ የውድድር መድረክ የአውሮፓ ሻምፒየንስ ሊግ 5ኛ ዙር ጨዋታዎች ዛሬም ቀጥለው ይደረጋሉ። ተጠባቂ ከሆኑ መርሃ ግብሮች መካከል ደግሞ የብዙዎችን ትኩረት የሳበው እስካሁን ድረስ ያደረጉትን 4ቱንም የምድብ ጨዋታዎች በማሸነፍ በጎል ብቻ ተከፋፍለው በደረጃ ሰንጠረዡ ላይ መሪና ተከታይ ሆነው የሚገናኙት ባየር ሙኒክና አርሰናል በኤምሬትስ ምሽት 5 ሰዓት የሚያደርጉት ጨዋታ የብዙዎችን ትኩረት ስቧል። እንግዲህ ቡድኑ አምበልና የኖርዌይ ብሔራዊ ቡድን ኮከብ ተጫዋች ሆነው ማርቲን ኦዴጋርድ በደረሰበት የጉልበት ጉዳት ምክንያት ከሜዳ ርቆ የቆየ ተጫዋች እንደሆነ ይታወቃል። አርሰናል እንግዲህ ያለ ኦዴጋርድ ከዌስትሃም ጋር በተደረገውና ይህንን ጨዋታ 2-0 ባሸነፉበት መርሃ ግብር ላይ ከክሪስቴንሰን ሰመርቪል ጋር በነበራቸው ግጭት ነው ተጫዋቹ ጉዳት ያጋጠመው። የኤምሲኤል ጉዳት ነበረ ያጋጠመው ከኦዴጋርድ ጋር በተያያዘ ማለት ነው። ከዛ ወዲህ ተጫዋቹ ወደ ሜዳ ተመልሶ አልታየም። 8 ሳምንት አልፈውታል። ይህ ማለት ለአርሰናል በአጠቃላይ ወደ 7 የሚጠጉ መርሃ ግብሮች ላይ ማርቲን ኦዴጋርድ አልተሰለፈም ማለት ነው። እንግዲህ ከዛሬው የአውሮፓ ሻምፒየንስ ሊግ ተጠባቂ ፍጥጫ በፊት ከቡድኑ ጋር ልምድ መስራቱ ነው የተገለጸው። አሰልጣኝ ሚኬል አርቴታ ተጫዋቹን በፍጥነት ወደ ጨዋታው ለመመለስ ከመቻኩል ይልቅ ለረጅም ጊዜ ሙሉ ብቃት እንዲኖረው ከፍተኛ ጥንቃቄ ሲያደርጉ እንደነበርም ተገልጿል። ሆኖም ኦዴጋርድ በጨዋታው ላይ ቢያንስ በተቀያሪ ወንበር ላይ ወይም ደግሞ የስብስቡ አካል ሆኖ የምንመለከትበት አጋጣሚ ግን ሊኖር እንደሚችል ይገመታል ማለት ነው። ኤዜ ማይነካ አቋም ላይ ነው የሚገኘው። ስለዚህ ምናልባት ኦዴጋርድ ከጉዳት መልስ ምናልባት ስብስቡን እንዲቀላቀል ሊደረግ ይችላል፣ ግን ጨዋታውን በቋሚነት የሚጀምርበት አጋጣሚ ግን ላይኖር እንደሚችል ነው እየተገለጸ የሚገኘው ማለት ነው። በአጠቃላይ የአጥቂ አማካኝ ስፍራው ፈጠራና የጨዋታ ቁጥጥር ላይ አርሰናል ላይ ትልቅ ችግር ተጋርጧል ብለን አነሳው አንችልም። እርግጥ ኦዴጋርድ የራሱን አቅም የራሱ ክህሎት ያለው ተጫዋች ነው። ታይት ስፔሶች ላይ ጠባብ ቦታዎች ላይ ድሎችን መፍጠር የሚችልበት አቅሙ ኤዜን የተካነው አይደለም። ግን ደግሞ ኤዜ ደግሞ በራሱ መንገድ የራሱ ያጫወት መንገድ አለው፣ ክህሎት ያለው ተጫዋች ነው። ከቅንጅት ያጫወት ጋር በተያያዘ ኳስና መረብን ለማገናኘት በተለይ ሙከሮችንም ከማድረግ ጋር በተያያዘ ኦዴጋርድ በጣም አይናፋር ነው። እንዲሁም ኤዜ ደግሞ በዚህ ረገድ በጣም የተሻለው ተጫዋች ስለመሆኑ መናገር እንችላለን። ውጤታማ እንቅስቃሴዎችንም ባለፉት ጨዋታዎች ፓላስን ካሸነፉበት መርሃ ግብር ጊዜ አንስቶ ኤዜ በጣም ከቡድኑ ጋር አሁን በአንዴ የተዋሃደ ተጫዋች መስሎ እየታየ
ይገኛልና በአጠቃላይ ለአርሰናል ሁለቱም የራሳቸው ክህሎት ያላቸው ተጫዋቾች ናቸው። ግን ለሚኬል አርቴታ ትልቅ ራስ ምታት መፍጠሩ አይቀርም የሚለው ብዙዎችን እያነጋገረ የሚገኘው ወይም ደግሞ እያነሱት የሚገኘው ሀሳብ ስለመሆኑ መናገር እንችላለን። ከዛ ውጪ ጋብሪኤል ማጋሌሽ፣ ቪክተር ጊዮኬሬሽና ካይ ሃቨርትዝ አሁንም በጉዳት ሙሉ ለሙሉ አላገገሙም። የኦዴጋርድና የጋብሪኤል ማርቲኔሊ ወደ ቡድኑ መመለስ ግን ለአርሰናል የጉዳት ችግር ቀስ በቀስ እያቃለለላቸው እንደሚገኝ መናገር እንችላለን። የኦዴጋርድ የመመለስ ዜና አርሰናል ባየር ሙኒክን ሲገጥም በሜዳው ላይ የበለጠ ተፎካካሪ ሆኖ እንዲቀርብም ይረዳዋል ተብሎ ይጠበቃል። የተወሰነ ደቂቃ ምናልባት ሊያገኝ የሚችልበት አጋጣሚ ይኖራል ተብሎ ነው እየተገለጸ የሚገኘው። ተጫዋቹን በሙሉ ጤንነት ለመመለስ መቃረቡ በአሰልጣኝ ለሚኬል አርቴታ ሊያሳስበው የሚችል ጉዳይ ግን ይዞ እንደሚመጣ መናገር እንችላለን። ምክንያቱም ይህን ነገር ኤቤሬቺ ከሰሞኑ በሰሜን ለንደን ደርቢ ሃትሪክ መስራቱና ተያዥ ጉዳዮች ብቻም አይደለም በዚህ ሰዓት እሱን ተቀያሪ ወንበር ላይ ማስቀመጥ ጂም በጂ እንደማለት ነው አሁን ባለው ወቅት ሁኔታ። ኦዴጋርድ ደግሞ የቡድኑ አምበል ነው። ስለዚህ ቦታውን በኤዜ ላለመነጠቅ አቅሙን በደንብ ማዳበር አለበት። በደንብ ተጠቅሞ ደግሞ ሜዳ ላይ ልዩነቶችን መፍጠር ይጠበቅበታል ማለት ነው። በአጠቃላይ ግን አሰልጣኙ ፍትሐዊ የሜዳ ላይ ጨዋታ ጊዜን እንዴት ለሁለቱም ተጫዋቾች ይሰጣል? ቦታው አንድ ተጫዋች ብቻ ነው የሚሰለፍበት ማለት ነው። እነሱ ደግሞ ሁለት ናቸው። ስለዚህ እንዴት አውቃቅቶ ሁለቱንም ቅሬታ እንዳይኖራቸው አድርጎ እንዴት ማስኬድ ይችላል የሚለው እንግዲህ ስፔናዊ አሰልጣኝ ትልቁ ራስ ምታት የሚሆን ርዕሰ ጉዳይ ይሆናል ተብሎ ይጠበቃል። በቀጣይ ጊዜያቶች ላይ ወይን ሩኒ ይህን ነገር በስፋት እንዳነሳው ይታወቃል። ከሁለቱ ተጫዋቾች ተመሳሳይ ቦታ የመጫወትና አሁን ደግሞ የኦዴጋርድ መመለስ ለሚኬል አርቴታ እድልን ሳይሆን ስጋትን ይዞ ነው የሚመጣው ብሎ በስፋት ተናግሮ እንደነበር የሚታወቅ ጉዳይ ነው። ወደ ባየር ሙኒክ ስናቀና ከባየር ሙኒክ በኩል ሰርጅ ናብሪ፣ ዮሹዋ ኪሚክ እንዲሁም ደግሞ ሌናርት ካርል የተባሉ ተጫዋች ከዛሬው ተጠባቂ ጨዋታ በፊት ልምዳቸው መስራታቸው ተገልጿል። እንግዲህ ሶስቱም ተጫዋቾች በሳምንቱ መጨረሻ ፍራይበርግን በቡንደስሊጋው ከመመራት ተነስተው 6-2 ያሸንፈው የባየር ሙኒክ ስብስብ ውስጥ በጉዳት ምክንያት አለመካተታቸው የሚታወስ ርዕሰ ጉዳይ ነው። ስለዚህ ቪንሰንት ኮምፓኒ ከሞላ ጎደል ሁሉም ስብስብ በሙሉ ጤንነት የሚያገኛቸው ይሆናል ማለት ነው። ያው ሊጠቀስ የሚችለው ተጫዋች ጀማል ሙሲያላ አለመኖሩ ነው። ከዛ ውጭ አንጋፋው ግብ ጠባቂ ማኑኤል ኖየርም ያው ጉዳት ላይ ነው። ከዛ ውጭ አልፎንሶ ዴቪስም እንዲሁ ከረጅም ጊዜ ጉዳት እያገገመ የሚገኝ ተጫዋች ነው፣ ግን የጨዋታ ቶሎ ነው የሚደርስበት። ስለዚህ እነዚህ ሶስት ተጫዋቾች ከዚህ ተጠባቂ የአውሮፓ ሻምፒየንስ ሊግ መርሃ ግብር ውጪ ናቸው። የጀርመኑ ኃያል ቡድን በዚህ ዓመት በአውሮፓ ሻምፒየንስ ሊግም ሆነ በአውሮፓ መድረክ በርካታ ጎሎችን ያስቆጠረ እጅግ በጣም ስል የሆነ የፊት መስመር የያዘ ቡድን ነው። አርሰናል በአውሮፓ ታላላቅ እነዚህ በሚባሉት አምስቱ ሊጎችም ሆነ በአውሮፓ ሻምፒየንስ ሊግ ውስን ጎሎች ደግሞ የተቆጠሩበት ቡድን ያደርጓል። ስለዚህ በርካታ ጎሎችን የሚያስቆጥረው ቡድን ባየር ሙኒክ ውስን ጎሎችን ካስተናገደው አርሰናል ጋር ነው ዛሬ ጨዋታቸውን የሚያደርጉት። ሁለቱ ቡድኖች ለመጨረሻ ጊዜ በዚህ ውድድር ምዕራፍ ከሁለት ዓመት በፊት ተገናኝተው እንደነበር የሚታወስ ነው። በሩብ ፍጻሜ የሻምፒየንስ ሊግ ጨዋታ ላይ ተገናኝተው ነበረ። ደርሶ መልስ የነበረው መርሃ ግብር ነበር ያኔ፣ አሁን የውድድር ፎርማቱ ከመቀየሩ በፊት ማለት ነው። ባየር ሙኒክ በደርሶ መልስ አርሰናልን በመርታት ወደ ግማሽ ፍጻሜ ያለፉበትም አጋጣሚ ተፈጥሮ እንደነበር እናስታውሳለን። ባየር ሙኒክ ደግሞ በሪያል ማድሪድ ተሸንፈው ከውድድሩ ተሰናብቶ እንደነበር ይታወሳል። የሁለቱ ቡድን አሰልጣኞች ማለትም ቪንሰንት ኮምፓኒና ሚኬል አርቴታ በማንቸስተር ሲቲ አብረው በፔፕ ጋርዲዮላ ስር ሰርተዋል። ኮምፓኒ በተጫዋችነት ሚኬል አርቴታ ደግሞ በምክትል አሰልጣኝነት ማለት ነውና አብረው የሰሩባቸው ረጅም ጊዜያቶች አሉ። አብረው የፕሪሚየር ሊግ ክብርንም ያሳኩበት አጋጣሚ ተፈጥሮ እንደነበር ይታወሳልና ከጨዋታው በፊት ቪንሰንት ኮምፓኒ ሚኬል አርቴታን ሁሌ ማግኘት ጥሩ ነው፣ የቀድሞ ወዳጄ ነው፣ አሁንም ወዳጄ ነው። እርግጥ ነው በአርሰናል አስደናቂ ቡድን እንደሰራ መናገር እንችላለን። ዘንድሮ ፕሪሚየር ሊግም ሆነ ሻምፒየንስ ሊጉን ለማሳካት ቅድሚያ ግምት ከሚሰጠው ቡድን ጋር ነው የምንጫወተው ሲል አድናቆቱን ገልጿል። በአጠቃላይ ለሚኬል አርቴታ ለሰራው ስራ ማለት ነው። ጨዋታው እንግዲህ ምሽት 5 ሰዓት ይጀምራል። ጣሊያናዊው ማሪዮ ጊዳ ጨዋታውን በማላል ቤትናት የሚመራውናል። ከሚኬል አርቴታ ጋር በተያዘ ቪንሰንት ኮምፓኒንም ላይክዋይዝ ነው ያው ተሞጋግሰዋል። ይህ በእንዲህ እንዳለ አርሰናል በባየር ሙኒክ በተለይ ባለፉት በአውሮፓ ሻምፒየንስ ሊግ ግንኙነታቸው 6 ጊዜ ተሸንፏልና በቀላሉ ለባየር ሙኒክ እጁን ከሚሰጡ ቡድኖች መካከል አርሰናል ይጠቀሳል ማለት ነው። ምናልባትም ደግሞ ያንን ታሪክ ለመቀየር ጥረት ይደረጋል ተብሎ ይገመታል። ይህ በእንዲህ እንዳለ ግን ከሚኬል አርቴታ ጋር በተያዘ ካነሳቸው የፕሪማች ፕሬስ ኮንፈረንስ ሀሳቦች ጋር በተያዘ እኛ በባየር ሙኒክና በሪያል ማድሪድ ደረጃ ላይ የምንቀመጥ ቡድን አይደለንም። በዚህ በአውሮፓ ሻምፒየንስ ሊግ መርሃ ግብር ላይ የራሳችንን ታሪክ ግን ማደስ የምንችለው እንደዚህ አይነት ትልቅ ጨዋታዎች በሚመጡበት ሰዓት ላይ ነው የሚል ሀሳብ ሰንዝሯል። ስለዚህ ጥሩ ፈተና፣ ጥሩ ተጋጣሚ ነው የምናገኘው፣ ውጤቱን ደግሞ ለማግኘት ከፍተኛ ጥረት እናደርጋለን ሲል ሚኬል አርቴታ ተያያዥ ሀሳቦችን ከቅድመ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ ያነሳቸው ሀሳቦች ስለመሆናቸው መናገር ይቻላል። ከዛ ውጭ ቲቦ ኮርቶና ዲን ሃውሰንም ከዛሬው የኦሎምፒያኮስ ጨዋታ ውጪ ስለመሆናቸው ተረጋግጧል። እንግዲህ የስንብት ስጋት የተጋረጠበት ሌላው የሎስ ማሪንጌዎቹ አለቃ ጃቪ አሎንሶ በማድሪድ ከተለያዩ ተጫዋቾች ጋር መቃቃር ውስጥ መግባቱና መልበሻ ክፍሉ መቆጣጠር ባለመቻሉ እንዲሁም እንደነ ቪኒሺየስ ጁኒየር አይነት ተጫዋቾች ደግሞ በይፋ የአሰልጣኝ እስካለ ድረስ ውሌን አላድስም የሚለው ንግግራቸው በርካታ ማድሪዲስታውያንን ያስቆጣ ጉዳይ እንደሆነ ይታወቃል። እንግዲህ ለክለቡ ቅርብ የሆነው ምንጭ ማርካ አሰልጣኙ ላይ እምነት ስላለ የስንብት ስጋት ውስጥ አይደለም፣ እንደዚህ አይነት መረጃዎች ስህተት ናቸው ሲል ይፋ አድርጓል። ለተጫዋቾች ቅርብ የሆነው ምንጭ ደግሞ አትሌቲክ አሰልጣኙ ከቪኒሺየስ ጁኒየር ጋር በአደባባይ ይሄ ወጥቶ ፀሐይ እየሞቀ ያለው ሰጥ አገባቸው በትልቁ የሚነሳ ቢሆንም ከቡድኑ አምበል ፌዴሪኮ ቫልቬርድ ከዛ ውጭ ከኤንድሪክ ጋር እንዲሁም ከጁድ ቤሊንጋም እና ከሮድሪጎ ጋር አሰልጣኙ በጣም ጥሩ ቅርርብ እንደሌለው ነው እየዘገበው። አብዛኞቹ የስፖርት መገናኛ ብዙሃን ግን በአጠቃላይ ክለቡ ፕሬዚዳንት የሆኑት ፍሎሬንቲኖ ፔሬዝ በቀጣይ በሚደረጉ ጨዋታዎች ላይ የሚመዘገቡ ውጤቶች
ውጤቶችን መጀመሪያ ማየትን እንደሚመርጡ ውሳኔ ከመወሰናቸው በፊት እነዚህ ነገሮች ከግምት ውስጥ እንደሚከቱ ገልጿል። ውሃም ያነሳው ማሳብ ሚዛናዊ የሆነ መረጃም ይሄ ስለመሆኑ መናገር እንችላለን። ከዛሬው የአውሮፓ ሻምፒየንስ ሊግ ጨዋታ በፊት ደግሞ ግብ ጠባቂው ቲቦ ኮርቷ የጨጓራ ቁስለት አጋጥሞታል ተብሏል። ስለዚህ ወደ አቴንስ አያቀናም ዛሬ። ከዛ ውጪ በተከላካይ መስመር ላይ እየታመሰ የሚገኘው ይህ ክለብ አሁንም አንድ ተከላካይ አጥቷል። እሱም ዲን ሃውሰን ነው። ስፔናዊ ተከላካይ በሳምንቱ መጨረሻ ከኤልቼ ጋር ነጥብ በተጋሩበት መርሃ ግብር ላይ የጡንቻ መሳሳብ እንዳጋጠመው ተገልጿል። ተደራራቢ ጨዋታዎች ላይ የመሰለፍ ዕጣ ፈንታው በአጠቃላይ ይሄ ተደራራቢ ጨዋታዎች ማለት ነው የጉዳቱ መንስኤ ነው፣ ወይም ደግሞ በርካታ ጨዋታዎችን ወጥነት ባለው መንገድ እንዲሰለፍ የሚገደድበት አጋጣሚ ጉዳቱ እንዲያጋጠመው ተደራራቢ በሆነ መንገድ ምክንያት እየሆነ እንደሚገኝ ማንሳት እንችላለን። አሁን እንግዲህ ሪያል ማድሪድ ቤት ከራውል አሴንሲዮ ውጪ ይሄ ነው የሚባል ተፈጥሯዊ ተከላካይ በስብስብ ውስጥ የለም። ኤደር ሚሊታኦ ከዛ ውጪ አንቶኒዮ ሩዲገር እንዲሁም ዴቪድ አላባና ዳኒ ካርቫልም ሁሉም ጉዳት ላይ ናቸውና ከዚህ ጨዋታ ውጪ ስለመሆናቸውን በግልጽ መናገር ይቻላል። እንግዲህ የአውሮፓ ሻምፒየንስ ሊግ የውድድር መድረክ ቁንጮ ቡድን ሪያል ማድሪድ ዘንድሮ ካደረጓቸው 4 ጨዋታዎች 9 ነጥብ ነው የሰበሰቡት። 7 ደረጃ ላይ ተቀምጧል። ኦሎምፒያኮስ እስካሁን ምንም ጨዋታ ማሸነፍ አልቻሉም። ከ4 ጨዋታ 2 ነጥብ በመሰብሰብ 31ኛ ደረጃ ላይ የተቀመጡት እንግዲህ የሆዜ ሉዊስ ማንዲሊባሩ ቡድን ኦሎምፒያኮስ ግን ዘንድሮ በሜዳቸው ያደረጉት 2 ጨዋታዎች አልተሸነፉም፣ 2 ነጥብ ማግኘት ችሏል። ስለዚህ ከተጋጣሚያቸው 1 ነጥብ የወሰዱበትን አጋጣሚ ነው የፈጠሩት። ከዛ ውጪ በሁሉም ጨዋታዎች ያለፉትን 5 ጨዋታዎች ያልተሸነፈ ቡድን መሆኑም ለማድሪድ በቀላሉ እጃቸውን እንደማይሰጡ አመላካች ሊሆን የሚችል ቁጥራዊ መረጃ ነው። እንግዲህ ጨዋታው ምሽት 5 ሰዓት ሲል የሚከናወን ይሆናል። እነዚህ 2 ተጫዋቾች ቲቦ ኮርቷና ዲን ሃውሰን ግን ከስብስቡ ጋር አልተጓዙም። በተከላካይ መስመር ላይ ራውል አሴንሲዮን ማን ያጣምሯል ቹዋሜኒ የሚለው የብዙዎች ሀሳብ ነው። ይህ በእንዲህ እንዳለ ደግሞ በቀይ መስመር ተመላላሽ ተከላካይ ስፍራ ቦታ ላይ ትሬንት አሌክሳንደር አርኖልድ ቦታውን የሚያስጠብቅ ከሆነ ፌዴሪኮ ቫልቬርዴ የቹዋሜኒን ቦታ በአማካይ መስመር ላይ እንዲሸፍን ኃላፊነት ሊሰጠው እንደሚችል ተገምቷል። ከዛ ውጪ ማንቸስተር ዩናይትዶች የአርሰናል ትኩረት ያረፈበትን ተጫዋች ለማስፈረም የሚደረገው ፍክክር በይፋ መቀላቀላቸውን ፉትቦል ኢታሊያ ዘግቧል። የዘንድሮ የሮማ ውጤታማ እንቅስቃሴ ላይ ቀጥተኛ ተጽዕኖ ካላቸው ተጫዋቾች መካከል አንዱ የሆነው የቱርካዊ ሁለገብ ተመላላሽ ተከላካይ ስፍራ ተጫዋች የሆነው ዜኪ ቼሊክን ለማስፈረም ነው እንግዲህ አርሰናል በዋናነት ትኩረት አድርጎ ሲንቀሳቀስ ቆይቷል ሲል ፉትቦል ኢታሊያ የዘገበው። ይህ በእንዲህ እንዳለ አሁን ማንቸስተር ዩናይትድን ጨምሮ ሌሎች 2 የፕሪሚየር ሊግ ክለቦችም ተጫዋቹን ለማስፈረም የሚደረገውን ፍክክር በይፋ ተቀላቅለዋል ሲል ዘግቧል። በተለያዩ የፕሪሚየር ሊግ ክለቦችን ትኩረት እየሳበ የሚገኝ ተጫዋች ነው ዜኪ ቼሊክ። ከነዛ መካከል የሚኬል አርቴታው ቡድን በዋናነት ሲጠቀስ ቆይቷል። አሁን ደግሞ የሩበን አሞሪሙ ቡድን ማንቸስተር ዩናይትድ ፍክክሩን በይፋ ተቀላቅለዋል ተብሏል። ተጫዋቹን ለማስፈረም የሚደረገውን ፍክክር በይፋ ከተቀላቀሉ ቡድኖች መካከል ስማቸውም ይጠቀሳል። ያው ሁለቱም ቡድኖች የበለጠ የተከላካይ መስመራቸው ለማጠናከር ካላቸው ፍላጎት ጋር በተያያዘ ነው ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት ያሳዩት ማለት ነው። የቡድኑ ሚዛን የሚጠብቀው ይህ ሁለገብ ተጫዋች ዘንድሮ ለክለቡ ወሳኝ የሚባሉ ግልጋሎቶችን እየሰጡ ከሚገኙ ተጫዋቾች መካከል አንዱ ወደ መሆን ተቀይሯል፣ በአሰልጣኝ ጃምፔሮ ጋስፔሪኒ ስር ማለት ነው። ተጫዋቹ በነፃ ክለቡን ግን እንዲለቅ ይፈቅዳሉ ተብሎ አይገመት። ምክንያቱም የውድድር ዘመን ሲጠናቀቅ ተጫዋቹ በስታዲዮ ኦሎምፒኮ የሚያቆየው ውል ይጠናቀቃል። ያ ደግሞ በገበያው ላይ የማይገኝ አጋጣሚ ያደርጓል። እንደ ዜኪ ቼሊክ አይነት ልምድ ያለው ጥሩ አቅም ያለው ክህሎት ያለው ተጫዋች በውድድር ዘመኑ መጠናቀቂያ ሰዓት ላይ በነፃ ዝውውር ይገኛል ማለት አሁን ተረባርበው እንግዲህ በቦስማን ሕግ መሰረት ቃሉ እንዲሰጣቸው ለማድረግ ክለቦች እንዲረባረቡ በሩን የሚከፍት ርዕሰ ጉዳይ ስለመሆኑ መናገር እንችላለንና ተጫዋቹን በነፃ እንዲለቅ ጋስፔሪኒ አይፈልጉም፣ ወይም ደግሞ ክለባቸው እንዲለቅ በአጠቃላይ በነፃ ብቻም አይደለም ገንዘብ ወጥቶበትም እንዲለቅ አይፈልጉም ተጫዋቹ ካለው ጠቀሜታ አንጻር ማለት ነው። ይህ በእንዲህ እንዳለ ግን ውሉን ክለቡ ደግሞ እስካሁን ድረስ አላቀረበለትም አዲስ ውል። አርሰናልና ማንቸስተር ዩናይትድ ደግሞ ቀደም ብዬ እንዳነሳሁት ነው የቦስማን ሕግን መሰረት ባደረገ መንገድ በጥር የዞር መስኮት ተጫዋቹን በእጃቸው ማስገባታቸውን የሚያረጋግጡበትን የፕሪ ኮንትራት አግሪመንት አንቀጽ ወይም ደግሞ በዛ አማካኝነት ቃሉ እንዲሰጣቸው ለማድረግ ርብርባዊ ጥረት ላይ ናቸው። አሁን ባለው ወቅት ሁኔታ አምና ይህ ተጫዋች በሁሉም መራግሮች 43 ጊዜ ተሰልፎ ተጫውቷል፣ 2 ጎሎችን አስቆጥሯል። ዘንድሮ በሁሉም የሴሪያ ጨዋታዎች የተሰለፈ ሲሆን 1 ጎል አስቆጥሮ 1 ኳስ አመቻችቶ ያቀበለ ተጫዋች ነውና የተጫዋቹ ጥራት ያለው የአንድ ለአንድ የመከላከል አቅም በፕሪሚየር ሊግ ክለቦችም እንዲፈለግ አድርጎታል። ኳስ ማስጣል፣ የስራ ትጋት፣ ታክቲካል ዲሲፕሊን ከብዙ በጥቂቱ የሚጠሩ ክህሎቶቹ ስለመሆናቸው መናገር ይቻላል። እንግዲህ አርሰናል የተጫዋቹን ለገብነት ይፈልጉታል። በተከላካይ መስመራቸውን ደግሞ ይበልጥ ለማጠናከር በአማራጭነት የያዙ ተጫዋች ነው። ማንቸስተር ዩናይትድ ደግሞ ፓትሪክ ዶርጉና ኑሳይር ማዝራዊ ላይ የሚታየው አሳማኝ ያለውን የሜዳ ላይ እንቅስቃሴ እንግዲህ ግልጽ በሆነ መንገድ መጠናከር መቻል እንዳለበት አምነዋል ተብሏል። የተከላካይ መስመራቸው ደግሞ ትልቅ ክፍተት እንዳለበት ግልጽ ጉዳይ ነው። በተለይ ጎል ሳይቆጠርበት የሚወጣ ቡድን አይደለም። የአቋም መዋዠቅ በጣም የሚያጋጥማቸው ተጫዋቾች እየታዩ ይገኛሉ። ዴሊት መጣ በቃ የቀድሞ አቋሙን አገኘ ሲባል ያው 2-3 ጨዋታዎች ላይ ደግሞ ሲፈዝ ይታያል። እነዚህ አይነት ነገሮች የማጓየር እድሜ ላይ የእድሜ ጥያቄ ይነሳል። ሌኒዮሮ በጣም ልምድ የሚፈልግ ተጫዋች ነው። ገና ያንግ ነው፣ ግን በጣም ክፍተቶች ይታዩበታል። ስለዚህ በልምድ ሊያዳብር የሚችለው ጊዜ ይፈልጋል። አይደን ሄቨንም እንዲሁ ማገዶ የሚፈጅ አይነት ተጫዋች ነው ከአርሰናል ያስፈረሙት ተጫዋች። ስለዚህ ልምድ ያለው ጥሩ የተከላካይ መስመር ተጫዋች ማስፈረም መቻል እንዳለባቸው የተሰመረበት ርዕሰ ጉዳይ ነውና በዛ ሂደት ደግሞ ዜኪ ቼሊክ ትኩረት ያደረጉበት ተጫዋች ስለመሆኑ መናገር ያስፈልጋል። ስለዚህ ተመራጩን ተጫዋች ይህንን ተጫዋች በማድረግ አስቀድመው ተጫዋቹን በጥሩ ወር ማግኘታቸውን ለማረጋገጥ አርሰናልም ሆነ ማንቸስተር ዩናይትድ እየሰሩበት ይገኛሉ። በዋናነት እነዚህ 2 ክለቦች ተጠቀሱ እንጂ ማንቸስተር ሲቲም ሆነ ሊቨርፑልም የተጫዋቹ ፈላጊዎች ናቸው ተብሏልና እስከ መጪው ጥር ወር ድረስ እንግዲህ የጣሊያን ዋና ከተማ ሮምን መሰረት ያደርገው
ሮማ ተጫዋቹን አሳምነው በስታዲዮ ኦሎምፒኮ እንዲቆይ ለማድረግ እንዲሁም ደግሞ ኮንትራት ካላቀረቡለት በስተቀር ግልጽ በሆነ መንገድ የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈር የሚያደርጉት ጥረት ነው እንግዲህ በቀጣይ የሚጠበቀው። ተጫዋቹስ መዳረሻው የት ይሆናል የሚሉት ርዕሰ ጉዳዮች በቀጣይ ይጠበቃሉ። በመጨረሻም እንግዲህ ዛሬ የሚደረጉት ተጠባቂ የአውሮፓ ሻምፒየንስ ሊግ መርሃ ግብሮች አሉ። ምሽት 2:45 ላይ የዴንማርክ ተወካይ ቡድን ኮፐንሄገን የካዛኪስታኑን ተወካይ ቡድን ኪራት አልማቲን በአውሮፓ ሻምፒየንስ ሊግ ሳተፍ ለመጀመሪያ ጊዜ ነው ቡድን የሚጋብዙ ይሆናል። ምሽት 2:45 ጨዋታ ይጀምራል። በተመሳሳይ ሰዓት ፓፎስ ኤፍሲ የተባለው የሳይፕረስ ቡድን እንደ ዴቪድ ሉይዝ አይነት ቡድኖች የተሳተፉበት ይገኛሉ። እንግዲህ በሜዳቸው ሞናኮን የሚጋብዙበት ጨዋታም እንዲሁ በተመሳሳይ ምሽት 4:45 ይደረጋል። ባለፉት 5 ጨዋታዎች 4ቱን ያልተሸነፈ ቡድን ነው ፓፎስ። ከዛ በተጨማሪ ሞናኮ ደግሞ በተለይ ለመጨረሻ ጊዜ በፈረንሳይ ሊግ ያደረጉት መርሃ ግብር ከሜዳቸው ውጪ ተጉዘው በሬኔ ሽንፈት እንዳጋጠማቸው ይታወቃል። ፓፎስ አሁን ባለው ወቅት ሁኔታ 5 ነጥብ ሁለቱም በ5 ነጥብ 24ኛና 25 ደረጃ ላይ ተቀምጠው የሚገኙ ቡድኖች ናቸው። እንደሚታወቀው በአውሮፓ ሻምፒየንስ ሊግ 24 ውስጥ ገብቶ ማጠናቀቅ ነው ወሳኙ ነገር። ከ25 እስከ 36 ያው ይሰናበታሉ እንደሚታወቀው። ስለዚህ ነጥቡን ለማግኘት ሁለቱም ቡድኖች የሚያደርጉት ፉክክር ይጠበቃል። ከዛ ውጪ ፖል ላቪላ ፖግባ ከ2 ዓመታት ቆይታ በኋላ ወደ ሜዳ እንደተመለሰ ይታወቃል። ምናልባት በዚህ መርሃ ግብር ላይ በአውሮፓ ሻምፒየንስ ሊግ ከረጅም ጊዜ በኋላ የምንመለከተው ተጫዋች ይሆናል ተብሎ ተገምቷል ማለት ነው። ምሽት 5 ሰዓት ሲል አርሰናል ከባየር ሙኒክ ቀደም ብለን በስፋት የቀኘ ነው ይህ መርሃ ግብር ይከናወናል። ከዞች አትሌቲኮ ደ ማድሪድ ከኢንተር ሚላን የሚያደርጉትም ጨዋታ ሌላው የምሽቱ ሁለተኛ ተጠባቂ መርሃ ግብር ነው። አይንትራክ ፍራንክፈርት ከአታላንታ፣ ሊቨርፑል ከፒኤስቪ አይንዶቨን፣ ኦሎምፒያኮስ ከሪያል ማድሪድ፣ ከዞች ፓሪስ ሴን ጀርሜን ከቶትናም ጋር። ከዚህ ጨዋታ ጋር በተያያዘ በነገራችን ላይ ኦስማን ዴምቤሌ ከጉዳት መልስ ምናልባት ለፓሪስ ሴን ጀርሜን ቋሚ ሆኖ የሚሰለፍበት መርሃ ግብር ሊሆን ይችላል የሚሉ መረጃዎች እየወጡ ይገኛሉ። ዞሮ ዞሮ ምሽት 5 ሰዓት ከቶትናም ሆትስፐርስ ጋር እንግዲህ የሻምፒየንስ ሊግና የዩሮፓ ሊግ አሸናፊ ቡድኖች ነበሩ አምና ሱፐር ካፕ ላይም ተገናኝተው ፓሪስ ሴን ጀርሜን ከኋላ ተነስቶ ባስቆጠሯቸው ጎሎች እንግዲህ የዩዲኔዜ ስቴዲየም ጂ ፓወር ስቴዲየም ላይ አሸንፈው 5 ዋንጫ ክብራቸውን ያሳኩበት አጋጣሚ ተፈጥሮ እንደነበር ይታወቃል። ከዛ በኋላ እንግዲህ ሲገናኙ ለመጀመሪያ ጊዜ ነው የሚሆነው። ዞሮ ዞሮ ምሽት 5 ሰዓት ፓርክ ዴ ፕሪንስ ላይ የሚደረግ ጨዋታ ይሆናል። በተመሳሳይ ሰዓት ስፖርቲንግ ሊዝበን ከክለብ ብሩጅ ምሽት 5 ሰዓት ዛሬ የሚደረግ መርሃ ግብር ስለመሆኑ መናገር ይቻላል። ለዛሬ ስፖርት መረጃዎች እነዚህ ይመስላሉ። ያላችሁበት ጥሩ ጊዜ